ሰላም እንዴት ናችሁ? ወደ ዩኒክ ስፖርት ቤተሰቦች መድፈኞቹ በክረምቱ የዝውውር መስኮት ያዘዋወራቸውን ተጫዋቾችና ከአርሰናል እግር ኳስ ቡድን መልቀቃቸው የተረጋገጠላቸው ተጫዋቾችን ዝርዝር ይዘን መተናል። ወደ እናንተ መረጃዎችን እናደርሳለን። የማንቸስተር ዩናይትድና የእንግሊዝ ብሔራዊ ቡድን የምንጊዜም ዝነኛው ተጫዋች ዴቪድ ቤካም ማሰልጠን ስለሚፈልገው ብቸኛው ቡድን ተናግሯል። ሌላው የምንነግራችሁ መረጃችን ነው። አብራችሁን ነው። ለቻናሉ አዲስ የሆናችሁ አድማጭ ተመልካቾቻችን ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ እንጋብዛለን። በክረምቱ የዝውውር መስኮት ጠንካራ ተሳትፎ እያደረጉ ያሉት መድፈኞቹ ጀርመናዊን የመስመር አጥቂ ሌሮይ ሳኔን ለማስፈረም ጫፍ መድረሳቸው ተዘግቧል። ከባየር ሙኒክ ጋር ያለው ውል የተጠናቀቀው ሌሮይ ሳኔ በነፃ ዝውውር ኤምሬትስ ስቴዲየም እንደሚደርስ ይጠበቃል። የአጥቂ ክፍል ክፍተታቸውን ለመሙላት ጨራሽ አጥቂውን ቤንጃሚን ሴስኮ ለማስፈረም ድርድሮች ተጠናክረው ቀጥለዋል። ተጫዋቹ በቅርቡ ፊርማውን ለመድፈኞቹ እንደሚያኖር ይጠበቃል። የተከላካይ ክፍሉን ለማጠናከር ደግሞ ከጃኦ ፔድሮ ጋር ንግግር የጀመሩት አርሰናሎች ንግግሩ ፍሬ አፍርቶ ተጫዋቹ ለክለቡ እንደሚፈርም ይጠበቃል። የአርሰናል አካዳሚ ፍሬ የሆነው ሜልስ ሊዮስ ኬሊ በሪያል ማድሪድ በጥብቅ እየተፈለገ ሲሆን ከአርሰናል ጋር ያለው ውል ሊያጠናቅቅ 1 ዓመት ይቀረዋል። ታዲያ ተጫዋቹ ለመድፈኞቹ አዲስ ውል በመፈረም ከክለቡ ጋር ያለውን ቆይታ እንደሚያራዝም ይጠበቃል። ተጫዋቹን የማሳመን ስራ እየተሰራ መሆኑን የአርሰናል እግር ኳስ ክለብ አመራሮች ይፋ አድርገዋል። በሌላ በኩል ከአርሰናል ስብስብ መልቀቃቸው የተረጋገጡ ተጫዋቾች አሉ። ኬራን ቴርኒ ወደ ሴልቲክ ተመልሷል። ከአርሰናል ጋር የነበረውን ውል የጨረሰው ኬራን ቴርኒ በነፃ ዝውውር ወደ ቀድሞ ክለቡ ሴልቲክ ተመልሷል። የአማካይ ስፍራ ተጫዋቹ ጆርጊኖ እና ቶማስ ፓርቴ ከአርሰናል ስብስብ ውጭ መሆናቸው የተረጋገጠ ሆኗል። ከአርሰናል መልቀቃቸው አይቀር የሆኑ ሁለቱ የመሃል ክፍል ተጫዋቾች ጆርጊኒዮ እና ቶማስ ፓርቴ ከክለቡ ጋር ያላቸውን ውል ያጠናቀቀው ጆርጊኒዮ ወደ ፍላሚንጎ እንደሚሄድ የተረጋገጠ ሲሆን ቶማስ ፓርቴ ደግሞ ከባርሴሎና ጋር ድርድር መጀመሩ ተዘግቧል። አሰልጣኝ ሚኬል አርቴታ በውሰት ያዘዋወራቸውን ተጫዋቾች ውላቸው ሲጠናቀቅ እንደሚለቃቸው ይፋ አድርጓል። በውሰት መድፈኞቹን የተቀላቀሉት ራሂም ስተርሊንግ እና ኔቶ ከአርሰናል እንደሚለቁ ይጠበቃል። ብራዚላዊው ኔቶ ወደ ቦርንማውዝ መመለሱ ተረጋግጧል። በተጨማሪም አሌክሳንደር ዚንቼንኮ እና ጃኮብ ኩዌር መግዛት ለሚፈልግ ክለብ ለመሸጥ ዝግጁ መሆናቸውን የአርሰናሉ አሰልጣኝ ሚኬል አርቴታ ይፋ አድርጓል። በውሰት ለላዚዮ ሲጫወት የነበረው ኑኖ ታቫሬዝ ደግሞ በቋሚነት ለላዚዮ መሸጡ ተረጋግጧል። ኑኖ ታቫሬዝ የአርሰናል ተጫዋች እንደነበር ይታወሳል። በውሰት ላዚዮ ሲጫወት የነበረው ኑኖ ታቫሬዝ በሚጫወትበት ላዚዮ የቋሚ ውል ይዟል። ወደ ቀጣዩ መረጃችን ስናልፍ የማንቸስተር ዩናይትድ እና የእንግሊዝ ብሔራዊ ቡድን የምንጊዜም ዝነኛ ተጫዋቹ ዴቪድ ቤካም ማሰልጠን የሚፈልገውን ቡድን ይፋ አድርጓል። ዴቪድ ቤካም ማሰልጠን የሚፈልገው ብቸኛው ቡድን የእንግሊዝ ብሔራዊ ቡድንን ነው ሲል ተናግሯል። ከቀድሞ የሶስቱ አንበሶች አሰልጣኝ ጋሪ ሳውዝጌት ጋር ጥሩ መቀራረብና ግንኙነት እንዳለው የገለጸው ዴቪድ ቤካም ጋሪ ሳውዝጌት እንዴት የብሔራዊ ቡድን ተጫዋቾችን ሲያሰለጥን እንደነበርና ለስኬት አብቅቷቸው እንደነበር ያስረዳው ዴቪድ ቤካም በቀጣይ 10 ዓመታት ውስጥ ማሳካት የሚፈልገው ነገር የእንግሊዝ ብሔራዊ ቡድንን አሰልጣኝ ሆኜ አገሬን ማገልገል ነው ሲል ለዴይሊ ሜል አስረድቷል። በነጮቹ 2013 ጫማ ከሰቀለ በኋላ ወደ አሰልጣኝነት ኃላፊነት ይመጣል ተብሎ ሲጠበቅ የነበረ ቢሆንም ዴቪድ ቤካም ወደ አሰልጣኝነት ስራ መምጣት አልፈልግም፣ ምናልባትም ማሰልጠን ካለብኝ ብቸኛው ማሰልጠን የምፈልገው ቡድን የእንግሊዝ ብሔራዊ ቡድን ነው ሲል ገልጿል። እግር ኳስ መጫወት ካቆመ በኋላ በሳውዲ አረቢያ ሊግ የሚወዳደረውን ኢንተር ሚያሚ የእግር ኳስ ቡድን በማቋቋም እና በማማከር ስራ ላይ እንደሚገኝ የተነገረለት ዴቪድ ቤካም የኢንተር ሚያሚ የእግር ኳስ ቡድን ባለቤት እንደሆነም ባለአክሲዮን እንደሆነም ተገልጿል። በቀጣይ 10 ዓመታት ውስጥ የእንግሊዝ ብሔራዊ ቡድንን ማሰልጠን እንደሚፈልግ ለዴሊ ሜል አስገንዝቧል። እንደምኞቱ ሆኖ ዴቪድ ቤካም የእንግሊዝ ብሔራዊ ቡድንን የሚያሰለጥን ከሆነ
በርካታ አድናቂዎቹና ደጋፊዎቹ በድጋሚ ሜዳ ላይ ተጫዋቹን የሚያዩበት ትልቅ አጋጣሚ ይፈጠራል ተብሎ ይጠበቃል። ዴቪድ ቤካም አሁን ላይ ሙሉ ትኩረቱን የዓለም ክለቦች ዋንጫ ላይ እንደሚያደርግ የተናገረ ሲሆን ክለቡ ኢንተር ሚያሚ በዩናይትድ ስቴትስ ኦፍ አሜሪካ በሚደረገው የዓለም ክለቦች ዋንጫ ተሳታፊ ነው። በጨዋታው ዋንጫ ለማንሳት እንደሚጓዙ ዴቪድ ቤካም ተናግረዋል። ክብራትና ክብራን ውድ የዩኒክ ስፖርት ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ሰብስክራይብ፣ ላይክ፣ ሼር በማድረግ ከጎናችን እንድትሆኑ እንጠይቃለን። እናመሰግናለን።